በርካታ የትግራይ ሰራዊት ከካምፕ እያመለጡ ወደ ሌላ አደረጃጀት እየገቡ ይገኛሉ። በደብረጽዮን ክንፍ የሚመራው ህወሓት የትግራይ ሰራዊትን በመጠቀም በክልሉ ግጭት ለመቀስቀስ እየሰራ ነው መባሉን ተከትሎም በርካቶች ዘንድ ተቃውሞ ተነስቶበታል። በዚህም በርካታ የሰራዊት አባላት ከካምፕ ያመለጡ ይገኛሉ። በአሁኑ ሰዓት የትግራይ ሰራዊት ታጣቂዎች ቀድሞ ከነበሩት ወታደራዊ ክፍል እየጠፉ ነፃ መሬት ብለው ወደ ሰየሙት ያልታወቀ ቦታ በመሸሽ እስካሁን 1000 የሚጠጋ ታጣቂ ያለው የኃይል አደረጃጀት ማቋቋማቸውን ከትግራይ የሚወጡ መረጃዎች ያመለክታሉ። السال عندك عبد الدزمو ناس بيقولوا لي ባለፈው ሳምንት በርካታ ኢትዮጵያን ከኢትዮጵያ ወደ ሳውዲ ሲሄዱ ጀልባዋ ጠፍታ ነበር። ኤርትራ ተገኝታለች ተብሎ ነበር። አሁን ላይ ማዕበል ወደ የመን ተፍቷቸው አስክሬናቸው እንደተገኘ የደረሰ መረጃ ያመለክታል። አብዛኞቹ ከቆቦና ከሪማ የሄዱ መሆናቸውን ምንጮች ገልጸዋል። በየመን ራስ ኢሳይ ነዳጅ ወደብ ላይ በአሜሪካ በተፈጸመ ጥቃት ቢያንስ 17 ሰዎች ሲገደሉ በደርዘን የሚቆጠሩ ተጎድተዋል። አልሚዲያን እንደዘገበው ከሆነ ከቦምብ ጥቃቱ በኋላ በወደቡ ላይ ከፍተኛ የሆነ እሳት ተነስቷል። በሱዳን የሚገኘው ቱናዳባ የስደተኞች ካምፕ የእሳት አደጋ መከሰቱ ተገለጸ። በዛሬው ዕለት ባጋጠሙ የእሳት አደጋ በርካታ መጠለያዎችና የንግድ መደብሮች መቃጠላቸውን ወጋታ ፋክት ዘግቧል። የእሳት አደጋው በሌሊት በመከሰቱ ቶሎ ለማጥፋት እንዳልተቻለም አስረድተዋል። በዚህም ስደተኞች ካምፕ ውስጥ በ10,000 የሚቆጠሩ የትግራይ ተወላጆች የሚገኙ ሲሆን በቅርቡ በካምፑ የእሳት አደጋ ሲያጋጥም የዛሬው 5ኛ ጊዜ ነው። በአማራ ክልል ለምክክር ኮሚሽን አጀንዳቸውን ያቀረቡ ከፋኖ ውጭ ያሉ ታጣቂዎች ናቸው ተባለ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ባካሄደው አጀንዳ ማሰባሰብ ከፋኖ ውጭ ያሉ ታጣቂ ቡድኖች ለውይይትና ምላሽ ለማግኘት አጀንዳ ማስገባቱን የኮሚሽኑ ሰብሳቢ ተናገሩ። ፕሮፌሰር መስፍን አርአያ እንዳሉት ታጣቂ ቡድኑ ወደ ትጥቅ ትግል ያስገቡትን ምክንያቶች የምክክር አጀንዳ ጥያቄዎች በማድረግ ወደ ምክክር ኮሚሽኑ ማምጣታቸውን ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 እስከ ሚያዝያ 4 2017 ዓ.ም ባህር ዳር ከተማ ባካሄደው አጀንዳ ማሰባሰብ የፖለቲካ ፓርቲዎች፣ የመንግስት አካላት፣ ታጣቂ ግለሰቦች፣ የማህበረሰብ ወኪልና የተለያዩ ተቋማት እንዲሁም የማህበራት ተወካዮች መሳተፋቸውን ተገልጿል። በዚህ ሂደት ላይ በክልሉ ውስጥ የሚንቀሳቀስ አንድ ታጣቂ ቡድን ለብሔራዊ ምክክር ኮሚሽን ጥያቄዎችን የያዘ አጀንዳ ማስገባቱ ሰብሳቢ ፕሮፌሰር መስፍን አርአያ ተናግሯል። ሰብሳቢ በአማራ ክልል ከሚንቀሳቀሱ ታጣቂ ቡድኖች መካከል አንዱ ነው ያሉት ይህ ቡድን ያሉት ጥያቄዎችን በአጀንዳ ለኮሚሽኑ ያቀረበበት ትክክል ውይይት ተደርጎ መግባባት የሚደረስበት ከሆነ የትጥቅ ትግሉን ማቆም ይቻላል በሚል እምነት መሆኑን ገልጸዋል። ፕሮፌሰር መስፍን አክለውም ታጣቂ ቡድኑ ያቀረበው አጀንዳ በህገ መንግስቱ ማዕቀፍ ውስጥ ሊጠየቅ የሚገባቸው ጥያቄ የያዘ መሆኑን ጠቁሙ። በታጣቂ ቡድኑ የቀረበውን አጀንዳውንም ከመግለጽ ተቆጥቧል። ታጣቂ ቡድኑ በርካታ ታጣቂዎች ያሉት ነው ያሉት ፕሮፌሰር መስፍን አርአያም በክልሉ ውስጥ የሚንቀሳቀሰው የፋኖ ቡድን አካል አለመሆኑን ተናግረዋል። 13 ከብቶች የኮሪደር ልማት ላይ ጉዳት በማድረሳቸው 65,000 ብር በቅጣት የከብቶች ባለቤት እንዲከፍሉ ተደረገ። በቦሌ ወረዳ 12 አስተዳደር የኮሪደር ልማት ላይ በቸልተኝነት ጉዳት እንዲያደርሱ አድርገዋል የተባሉ የከብት ባለቤቶች በ13 ከብት እያንዳንዳቸው 5,000 ብር ጠቅላላ 65,000 ብር እንዲቀጡ በዛሬው ዕለት ተደርጓል። የወረዳው ደንብ ማስከበር ጽሕፈት ቤት ማህበረሰቡ ከመሰል ድርጊት እንዲቆጠብ አሳስቧል። የናይጄሪያ መንግስት በኢትዮጵያ የሚገኙ ናይጄሪያውያን እስረኞች በችግር ላይ መሆናቸውን በመግለጽ የኢትዮጵያ የእስረኞች ልውውጥ ስምምነት እንድትፈርም አሳስቧል።